ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት ያሳደገኝ መልአክ ሚካኤል ወዳጄ ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት ከዓለት ላይ ውሃ አፍልቆ ያጠጣኝ መናውን ከሰማይ አውርዶ የመገበኝ እርሱ ነው ሚካኤል የጭንቅ ረዳቴ ስሙን እጠራለሁ ዘወትር ባንደበቴ ያሳደገኝ መልአክ ሚካኤል ወዳጄ ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት ያሳደገኝ መልአክ ሚካኤል አባቴ በምልጃ ጸሎቱ ወደቀ ጠላቴ ክንፉን በላዬ ላይ እየረበበልኝ አስፈሪውን ዘመን ጥልቁን ተሻገርኩ ያሳደገኝ መልአክ ሚካኤል ወዳጄ ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት ምልጃው የሚያስረሳ ረሃብና ችግር ሚካኤል እርሱ ነው ቅርቡ ለእግዚአብሔር ለሰው ልጆች ሁሉ ሁልጊዜ የሚራራ ያርቃል ከሰው ዘንድ ጭንቅና መከራ ያሳደገኝ መልአክ ሚካኤል ወዳጄ ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት በመንገዴ ሁሉ ዘወትር ሚቀድምልኝ ሰባራውን ድልድይ እየገጠመልኝ ውለታው ብዙ ነው ለኔ ያደረገው ሲነጋም ሲመሽም ሚካኤል እላለሁ ያሳደገኝ መልአክ ሚካኤል ወዳጄ ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት ያሳደገኝ መልአክ ሚካኤል ወዳጄ ዘወትር ይቆማል ከባዳ ከደጄ የባሕራን አባት ሊቀ መላእክት ለእኔም ጠባቂ እርሱ ነው በእውነት
ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን የእመቤታችን ወርሃዊ መታሰቢያ ቀን እንድናስብ የረዳን የፈቀደልን ይህን ምሽት ባርኮ ቀድሶ የሰጠን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ዛሬ ከኔ ጋር በገነት ትኖራለህ የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 43። በዚህ ኃይለ ቃል አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይህችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን ሚለንን እናደምጠዋለን። ለስህተታችን ጥበብን፣ ለድካማችን ኃይልን ከላይ ካርያም ይላክልን። አሜን በሉ። እመብርሃን ምቅዳህ ምስጢር የምስጢር መቅጃ ነችና ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ዛሬ ከኔ ጋር በገነት ትኖራለህ። ልብን የሚያሳርፍ ቃል ነው። የቃሉ ባለቤት ክብር ይግባውና በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ቃል የተገባለት ደግሞ ፈያታዊ ዘየማን ይባላል። በቀኝ በኩል የተሰቀለ ሽፍታ ማለት ነው። በሌላ አነጋገር ጥጦስ ይባላል። ይህን ሰው በገነት ለመኖር ያበቃው ምንድን ነው? ይህን ሽፍታ በገነት ለመኖር ያስቻለው ምን ቢሰራ ነው? መቼም የሁላችንንም ናፍቆት በገነት መኖር ነው። እየራበን ምንጾመው፣ እየደከመን ብናስቀድሰው፣ ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገኝተን እግዚአብሔርን ደጅ የምንጠናው በገነት ለመኖር ነው። ሌላ ናፍቆት የለንም። ፍላጎታችን እያሸነፍን ራሳችን እየገዛን ስጋችን እየጎሰምን ምኞታችን እየተቆጣጠርን አቅም በፈቀደልን መጠን በጎ ሥራ የምንሠራው በገነት ለመኖር ነው። ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት የዚህ ዓለም ባለሥልጣን ማይገዛት ፍጡር ማያዝዝባት እግዚአብሔር ብቻ የሚሰጠን እሷን ለመውረስ ነው በጎ ሥራ የምንሠራው። ክርስቲያኖች የፈያታዊ ዘየማን ገነት መግባት ምሕረት ማግኘት እግዚአብሔር ይቅር ባይ ለመሆኑ ትልቅ ማሳያ ነው። በፈያታዊ ዘየማን በኩል እግዚአብሔር የማይጠብ ትዕግሥት፣ የማያልቅ ፍቅር፣ የማይወሰን ቸርነት እንዳለው ዛሬ እንድትረዱ ፈልጋለሁ። ክርስቲያኖች በፈያታዊ ዘየማን የንስሐ ሕይወት ራሳችን እናየዋለን። ጾም ነውና በሱ ንስሐ የእኛን ማንነት እንፈትሻለን። ይህ ሰው በገነት ለመኖር ያበቃው ምንድን ነው ብያቸዋለሁ። 5 ነገሮችን ላንሳ።
አንደኛውና የመጀመሪያው ይህንን ሽፍታ በገነት ለመኖር ያበቃው የክርስቶስን ዘላለማዊ መንግሥት አምኖ በመቀበሉ ነው። አምላክነቱን በማመኑ ዛሬ በገነት ከኔ ጋር ትኖራለህ ተባለ። እንዴት ይህንን እውነት አወቀ? ሽፍታ ጌታ ሆይ በመንግሥት ስትመጣ አስበኝ ነው ያለ። ክርስቶስን ለመንግሥት በሚያበቃ ፕሮቶኮል አላየውም። የክብር ዘውድ ደፍቶ አላየውም። የአበባ ምንጣፍ ተነጥፎለት አላየውም። ወርቀ ዘቦ ግምጃ ለብሶ አላየውም። ያየው የሸዋ አክሊል ደፍቶ ነው። ያየው በጦር ተወግቶ ነው። ያየው ሰውነቱ ቆሳስሎ ነው። ያየው ደሙ እየፈሰሰ ነው። ያየው በቀኖት ተቸንክሮ ነው። ያየው መስቀሉን ዙፋን አድርጎ ነው። እንዴት መንግሥቱን አመነ ነው ጥያቄ። የኖረው በሽፍትነት ነው። የእጁን ታምራት አላየም። የቃሉን ትምህርት አልሰማም። ይህንን እውነት ማን ነገረው? ማን አስረዳው? ቅዱስ ያሬድ ፈያታዊ ዘየማንን እንዲህ ብሎ ይጠይቀዋል ገርሞት። ፈያታዊ ዘየማን መኑ ማረከ ወመኑ ነገረከ ከመ ታእምር ዘንተ ጽድቀ። ፈያታዊ ዘየማን ሆይ ጌታ ሆይ በመንግሥት ስትመጣ አስበኝ ያልከው ማን ነግሮ ነው? ማን አስተምሮ ነው ብሎ ይጠይቀዋል። እና ቅዱስ ያሬድ ፈያታዊ ዘየማንን በአካል አግኝቶ ቢጠይቀው የሚሰጠውን ምላሽ በመንፈስ ቅዱስ ስላወቀ በመካከላቸው የዘመን ልዩነት አለና ፈያታዊ ዘየማንን ወክሎ መልስ ይሰጥለታል። ነቢያተ ያተትኩ፣ ነቢያት የተናገሩትን ትንቢት አልመረመርኩም። ወሐዋርያተ ይተሎኩ፣ እንደ ሐዋርያት ተከትዬ የእጁን ታምራት አላየውም። የቃሉንም ትምህርት አልሰማሁም። በባሕር ላይ ሲረማመድ ባሕሩን እንደ መስታወት እየረገጠ ሲያልፍበት ሞገዱን ሲገስጸው ማዕበሉን ዝም በል ሲል ነፋሳቱን ጸጥ ሲያደርግ አላየሁም። በቃና ዘገሊላ ተገኝቶ ውሃውን ወደ ወይን ሲለውጥም አልተመለከትኩም። 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረን ያንን በሽተኛ አልጋን ተሸከመ ሂድ ሲልም አላየሁም። የሆሳዕና ዕለት ድንጋዮቹ አፍ አውጥተው ሲዘምሩለትም አላየሁም። አላ ፀሐይ ቀጸበተኝ ክርስቶስ አምላክ መሆኑን ያስተማረች ፀሐይ ናት አለ። ማናት? ይገርማል። ፈያታዊ ዘየማን ለካስ የተማረው ለካስ የክርስቶስን መንግሥት ያወቀው ከፀሐይ ነበረ። ፀሐይ ስትጨልም እርቃኑን ስትሸፍንለት እርቃኑን የሸፈነችው አምላክ መሆኑን ብታውቅ ነው ከፀሐይ አምላክነትን ተምሬአለሁ አለ። ለካስ እግዚአብሔር በሥነ ፍጥረት ያስተምራል። ማንበብ ለሚችል ፍጥረታት ፊደል ናቸው ኦርቶዶክሳውያን። ፈያታዊ ዘየማንን በፀሐይ በኩል አስተማረው። ፈያታዊ ዘየማንን በፀሐይ በኩል አስተማረው። ይሁዳን በእንጨት በኩል ነገረው። ለሁለቱም እግዚአብሔር የንስሐ ዕድል ሰጠ። ፈያታዊ ዘየማን ዕድሉን ተጠቀመበት። ይሁዳ ሳይጠቀምበት ቀረ። ሁለቱንም ግን በሥነ ፍጥረት አስተማረ። ይሁዳ ጌታን ለሞት አሳልፎ ከሰጠ በኋላ የሠራው ሥራ ጥሩ እንዳልሆነ አውቆ ተጸጽቶ በአንገቱ ገመድ አስገብቶ ሊታነቅ ወደ ዛፍ ወጣ። እግዚአብሔር በእንጨት በኩል አስተማረው። ወይሁዳ ነስ ከመሁ ከጴጥሮስ፣ እንደ ጴጥሮስ እግዚአብሔር ይቅር ይልሃል፣ ንስሐ ግባ አለችው። አንዳንዶቹ ይህ እንዴት እውነት ይሆናል? የምታወሩት ነገር ተረት ተረት ነው ሊሉን ይችላሉ። ይህንን የሚመስል ግን በቅዱሱ መጽሐፍ ተመዝግቧል።
የቢታንያ ድንጋዮች አፍ አውጥተው ከዘመሩ እንጨቷ ማታወራበት ማትናገርበት ምክንያት ምን አለ ብላችሁ ነው? እች ቀባጣሪት እንጨት ያልጓትን ትታ ያላልጓትን ብሎ ጥሏት ሄደ። ይሁዳን በእንጨት በኩል አስተማረው፣ ነገር ግን እድሉን አልተጠቀመበትም። ፈያታዊ ዘየማንን በፀሐይ በኩል ነገረው፣ እድሉን ተጠቀመበት። እባካችሁ ራሳችንን እንየው። እሱ ከፀሐይ ከተማረ እኛ በብዙ መንገድ ተምረናል። መምህራኑን አቁሞ እየነገረን ነው እግዚአብሔር። ዕለት ዕለት ወንጌል እየተሰበከልን ነው። መምህራኑ ተፈራርቀው እያስተማሩን ነው። እየሰማችሁ ነው። ጥሩ ነው። ብድግ በሉ። መልካም ጅማሬያችሁ መልካም ነው። ምክንያቱም ክቡር አባታችን ቃለ ምዕዳን ሊሰጡን ቡራኬ ሊሰጡን በመካከላችን ተገኝተዋል። እናንተም ደግሞ አክብራችሁ ተነስታችኋል። ቃሉን መስማት ዋና ዓላማው አባቶችን ማክበር ነው። ሌላ ምንም አይደለም። እነርሱ የነገሩን ቃል ሰምቶ መንግሥቱን መውረስ ስለሆነ የሰራችሁ ሥራ መልካም ነው ለማለት ያህል ነው። ፈያታዊ ዘየማንን በፀሐይ በኩል ነገረው። እኛን እግዚአብሔር በብዙ መንገድ ነገረን። ዕለት ዕለት ወንጌል እየተሰበከ ነው። መምህራኑ ተፈራርቀው እያስተማሩን ነው። ኦርቶዶክሳውያን መምህራኑ ዕለት ዕለት ተፈራርቀው እያስተማሩን ነው። መጻሕፍቱ ተጽፈውልናል። መቅደሱ ተሰርቶልናል። ታምራቱ ተደርጎልናል። ግን አሁንም ጥያቄ አለን። አሁንም ለማመን እንቸገራለን። አሁንም ግራ እንጋባለን። አሁንም ማንም እንደ ጠፍ ከብት ይነዳናል። አሁንም እንደ ሸምበቆ እንወዛወዛለን። አሁንም በደመቀው ገብተን እናጨበጭባለን። ኧረ ፈያታዊ ዘየማን መፈራረጃ እንዳይሆንብን ያስፈራው ምዕመናን። በፀሐይ በኩል ተምሮ አምላኩን አወቀ። ጌታ ሆይ አለ። ጌታ ሆይ ብሎ ጌትነቱን ተናገረ። በጠላት መካከል ጌታ ሆይ ብሎ የመሰከረ አልነበረም። ስቀለው ስቀለው ከማለት በስተቀር ጌትነቱን ማን መሰከረና? 3 ዓመት ያስተማራቸው ሐዋርያት ጥለውት ሲበተኑ፣ መላእክቱ በመገረም በፍርሃት ሲቆሙ፣ ፈያታዊ ዘየማን ግን በጠላት መካከል ጌታ ሆይ ብሎ ጌትነቱን አወጀ። በመንግሥት ብሎ ዘላለማዊ መንግሥቱን ተናገረ። በምትመጣ ጊዜ ብሎ ዳግም ምጽአቱን አበሰረን። እቺ ቤተ ክርስቲያን የምትጠብቀው የጌታን መምጣት አይደለ? ሌላ ምን ናፍቆት አላትና ሙሽሪት ሙሽራውን በናፍቆት እንደምትጠባበቅ ሙሽሪት ቤተ ክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቀዋለች። የሰርጓ ቀን ደግሞ ዕለተ ምጽአት ነው። አሁን ደብረ ዘይት ብለን የምናከብረው ከጽንሰቱ እስከ ዕርገቱ የማዳኑ ሥራ ተከናውኗል። አሁን ለምዕመናን የቀረላቸው ተስፋ የጌታ መምጣት ነው። ስለዚህ ጌታ ሆይ ብሎ ጌትነቱን፣ በመንግሥት ብሎ ዘላለማዊ መንግሥቱን፣ በምትመጣ ጊዜ ብሎ ዳግም ምጽአቱን ነገረን። አስበኝ ብሎ ደግሞ ንስሐ ገባ። የክርስቶስን ዘላለማዊ መንግሥት አምኖ በመቀበሉ ዛሬ በገነት ከኔ ጋር ትኖራለህ ተባለ። የመጀመሪያው በገነት ለመኖር አምላክነቱን ማመን ነው። ኦርቶዶክሳውያን ነቢይ ነው እያሉ በገነት መኖር አይቻልም። አማላጅ ነው እያሉ በገነት መኖር አይቻልም። ከነቢይ ያነሰ ነቢይ ነው፣ መልአክ ነው እያሉ በገነት መኖር አይቻልም። በገነት ለመኖር ማመን፣ ማን ብሎ ማመን? ክርስቶስ የባሕርይ አምላክ ነው ብሎ ማመን። ይህንን ቤተ ክርስቲያኒቱ ዕለት ዕለት ታውጃለች። በቅዳሴው መካከል ተዘከረነ እግዚኦ በውስተ መንግሥትከ፣ በመንግሥት በምትመጣ ጊዜ አስበን ብላ
ዕለት ዕለት ጌታ በመንግሥቱ እንደሚመጣ ታውጃለች እና ማቴዎስ 25:31 ላይ ጌታ ይመጣል፣ ለፍርድ ይቀመጣል፣ ዳኛ ተቀምጦ እንደሚፈርድ ፈራጅ ነው ማለት ነው። አማላጅ ነው የሚሉ ሰዎች ያን ጊዜ ማንን ፍረድልን ሊሉት ነው? ለሰዎች ማስተዋሉን ያድልልን። የመጀመሪያው በገነት ለመኖር የክርስቶስን ዘላለማዊ መንግሥት ማመን። ሁለተኛው በገነት ለመኖር ስለ ክፉ ሥራው ተጸጽቶ ንስሐ በመግባቱ ነው። ፈያታዊ ዘየማን ዛሬ ከኔ ጋር በገነት ትኖራለህ የተባለው ስለ ክፉ ሥራው ተጸጽቶ ምን በማለቱ? ንስሐ በመግባቱ። እንዲህ ይላል ቃል በቃል ምዕመናን፣ የሉቃስ ወንጌል ምዕራፍ 23 ከቁጥር 39 ጀምሮ ከተሰቀሉት መካከል አንዱ ክርስቶስን ራስህን አድን እኛንም አድነን ብሎ ሰደበው ይላል። ሁለተኛውስ ምን አለ? አንተ በእንዲህ አይነት ፍርድ እንኳን ሆነ ከቶ እግዚአብሔርን አትፈራውምን? እኛ የሚገባንን ተቀብለናል፣ ፍርዱም ትክክል ነው፣ እርሱ ግን ምንም ክፋት አላደረገም ብሎ የጌታን ደግነት የእሱን ክፋት መሰከረ። ስለ ክፉ ሥራው ተጸጽቶ ንስሐ በመግባቱ ዛሬ ከኔ ጋር በገነት ትኖራለህ ተባለ። እባካችሁ በገነት ለመኖር ክፉ ሥራችን አምነን እንጸጸት፣ ንስሐ እንግባ። ብዙ የክፋት ሥራዎች አሉ። በዚህ ክፍለ ጊዜ ዘርዝሬ ማልጨርሰው ቅናቱ፣ ምቀኝነቱ የክፋት ሥራ ነው። ዘረኝነቱ የክፋት ሥራ ነው። አስማቱ፣ ድግምቱ የክፋት ሥራ ነው። የሰውን ትዳር በወሬ ባሉባልታ ማፍረስ የክፋት ሥራ ነው። የሰዎችን ሕይወት ማጨለም፣ እንጀራቸው እንዳይወጣ እንቅፋት መሆን፣ ዳቧቸውን ማሳረር የክፋት ሥራ ነው። ያልተገባ ትርፍ ለማግኘት እየሸቃቀጡ ባዕድ ነገር እየቀላቀሉ ህብረተሰቡን ማታለል የክፋት ሥራ ነው። እኔ ከምነግራችሁ በላይ እኔም የክፋት ሥራዬን እናንተም ታውቁታላችሁ። ከዚህ መካከል ማንም ንጹሕ የለም። ብቻ ክፉ ሥራችን አምነን ንስሐ እንግባ። እኛ ምን በደልሁ ማለት ነው ሚቀናን? ምን አጠፋሁ ማለት ነው ሚቀናን? ኃጢአት የለብኝም ብንል ራሳችን እናታልላለን። እውነትም በእኛ ውስጥ የለም ማለት። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም። እባካችሁ ሁለት ነገር አትርሱ። የእኛን በደል፣ የጌታን ቸርነት። እኛ ያልበደልንበት ቀን የለም፣ እሱ ይቅር ያላለበት ቀን የለም እና ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብዳል። ታዲያ ሞትን ያህል ዕዳ አስቀምጦ የምን መዘናጋት ነው? አብዱቱ ዘህሊ ካላ ዘንበለ መቃብሮ፣ መቃብር መውረዱን በሞቱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ ዕድር የሚገባው ብዙ ነው። እሞታለሁ ብሎ ንስሐ የሚገባው ስንቱ ነው? ሙቼ ደብረ ሊባኖስ ክበሩኝ ብሎ ቢናዘዘው ብዙ ነው። ሙቼ ነፍሴ የት ትገባለች ብሎ ቢያስበው ስንቱ ነው? ስለ ክፉ ሥራችን ተጸጽተን ንስሐ እንግባ። ምዕመናን፣ ብዙ የክፋት ሥራዎች አሉ። ይህንን እንመን። እኔ አንዳንዴ ያዝናለሁ። እንኳን ንስሐ መግባት ይቅርና ንስሐ አባት የሌለው ሰው አለ። የለየለት የኔ ሊቀ ካህን ኢየሱስ ነው፣ ተንበርክኬ ከነገርኩት በቂ ነው ብሎ ጥሎ ወጥቷል። ክርስቶስ የካህናት አለቃ ነው ብሎ እያመነ ካህን አያስፈልግም የሚል ስንት ጅል አለ። ክርስቲያኖች፣ ሕዝብ በሌለበት መሪ አይኖርም። ተገልጋይ በሌለበት አለቃ የለም። ካህን በሌለበት የካህናት አለቃ ተብሎ መጠራት የለም። ይህንን እመኑ። የለየለት እንደዛ ብሎ ወጥቷል።
መሀል ላይ ያለው ደግሞ ልውጣ ልግባ የሚለው ምንድነው? ንስሐ አባት የሌለ ሲባል ምን ቄስ አለ ይላል። ነገ ቄስ ከነ ችግሩ ምናጣበት ዘመን ይመጣል። በእርግጠኝነት ምነግራችሁ ክፉ ዘመን ነው። ዘመኑ አስፈሪ ነው። ከነነውሩ ካህን ምናጣበት ዘመን ይመጣል። ንስሐ አባትም ይኑረን። በዚህ አጋጣሚ መናዘዝም ያለብን ኃጢአታችን ለንስሐ አባት ብቻ ነው። አንዳንዶቹ በየገዳማቱ ሄደው ይናዘዛሉ። ገዳም የምንሄደው ከቅዱሱ በረከትን ለማግኘት ነው፣ ቃል ኪዳን ለመቀበል ነው። ኃጢአትን መናዘዝ ለንስሐ አባት ብቻ። አንዳንዶቹ ደግሞ ካህን መቀያየርን እንደ አማራጭ አድርገው ይጠቀሙታል። ለምን? የሰሩትን ንስሐ የገቡበትን ኃጢአት መልሰው ስለሚሰሩት ከማፈር የተነሳ ነው አሉ። ስንሰራው ያላፈርነውን ኃጢአት ንስሐ ለመግባት ለምንድን ነው የምናፍረው? ኃጢአት በሽታ ነው፣ ንስሐ መድኃኒት ነው። ለምንድን ነው መድኃኒቱ ላይ ምንሸማቀቀው? ኦርቶዶክሳውያን መተፋፈር በካቶሊክ ቤተ ክርስቲያን አደጋ ይዞ መጥቷል። ከመተፋፈራቸው የተነሳ ካህኑና ምዕመኑ በመጋረጃ እንዲለያዩ እንዳይተያዩ አንድ ወቅት የሮም ቤተ ክርስቲያን ስርዓት አውጥታ ነበረች። ካህኑ እዚህ መጋረጃ ውስጥ ነው፣ ምዕመኑ ከመጋረጃው ጀርባ ኃጢአቱን ይናገራል። ይህ ምንድን ነው? መተፋፈር ያመጣው። ከዛስ ከነሱ አብራክ የተከፈሉ ደግሞ ምን በቀደደው አለን የሚባለው? እንዲያውም በዚህ ሁሉ መጨናነቅ የኔ ሊቀ ካህን ኢየሱስ ነው ብለው ካህን አያስፈልግም አሉ። የአሁኖቹ ደግሞ ቀኖና ተቀብሎ ንስሐ የሚሰጥ ኮምፒውተር አዘጋጅተው ገበያ ላይ መሸጥ ጀምረዋል አሉ። ያሳዝናል። ኦርቶዶክሳውያን ስለ ክፉ ስራችን ተጸጽተን ንስሐ እንግባ። ከቃሉ ጋር ናችሁ? ስለ ክፉ ስራችን ተጸጽተን ንስሐ እንግባ። ንስሐ የገነትን በር ይከፍታል፣ ኃጢአት የገነትን በር ይዘጋል። ፈያታዊ ዘየማን 3 ሰዓት ነው ንስሐ የገባው። ወይ መታደል! ለካስ እግዚአብሔር ብዙ ቀን አይፈልግም። የተጸጸተ ልብ ካለን፣ የተሰበረ ልብ ካለን፣ ለንስሐ የተዘጋጀ ልብ ካለን ለካስ በጥቂት ቀናት ይቅር ይለናል። በ3 ሰዓት ንስሐ ይቅር አለው። ቅድስት አትናስያን በአንድ ቀን ንስሐ ይቅር አላት። እናንሳት እንጂ ለንጽጽር ያመቻል። ፈያታዊ ዘየማንን በ3 ሰዓት ንስሐ፣ እሷን በአንድ ቀን ንስሐ። ነሐሴ 14 ቀን በስንክሳር ትታሰባለች። ወላጆቿ የግብፅ ክርስቲያኖች ናቸው። እግዚአብሔርን በመፍራት ይታወቃሉ። የተራበ በማብላት፣ የተጠማ በማጠጣት፣ የተራቆተ በማልበስ ይታወቃሉ። የወላጆቿን በጎ ሥራ ተከትላ ትኖር ነበረ እና መነኮሳት ከገዳም ሲመጡ ምንጣፉን ለቃ ታስተናግዳቸዋለች። ሲሄዱ ዘቢቡን ዕጣኑን ቋጥራ መባውን ሰጣ ወደ ገዳማቸው ትሸኛቸዋለች። ለበጎ ሥራ ቀናተኛ የሆነው ሰይጣን ከመልካም ሥራዋ ሊያወጣት ፈለገ። በማን በኩል? በክፉ ሴት ጓደኛዋ በኩል። ክፉ ባልንጀራ መልካሙን አመል ያጠፋል። ኑሯችሁን አስተካክሉ፣ ምርጫችሁን አስተካክሉ። ባልንጀራህን ንገረኝና ማንነትህን እነግርሃለሁ ይባላል። ውሎ የማይቀይረው ሰው የለም። ክፉ ባልንጀራ መልካም አመል ያጠፋል። በክፉ ባልንጀራ መናፍቅ የሆኑ በሱስ የተጠመዱ ከሥነ ምግባር የወጡ ሃይማኖት የቀየሩ ከመቅደስ ወጥተው አዳራሽ የገቡ ብዙ ሰዎች አሉ። በአንጻሩ ደግሞ በክፉ አመላቸውን በመልካም ባልንጀራም የተዋሉ ለንስሐ የበቁ ለሥጋው ደግሞ የበቁ ምርጫችሁ ይስተካከል እና ይቺ ክፉ ሴት ጓደኛዋ ዓለምን ቁልጭ አድርጋ አሳየቻት። መንፈሳዊ ሕይወት የእስራት ሕይወት ነው አለቻት። እስራት ነው መንፈሳዊ ሕይወት ምመናል። መንፈሳዊ ሕይወትማ መፈታት ነው። መንፈሳዊ ሕይወት የባርነት ሕይወት እንደሆነ አድርጋ ሳለችባት። ባርነት አይደለም፣ ባርነትማ ኃጢአት ነው። ዘይገብራን ኃጢአት ገብራውቱ አለ ጌታ።
ኃጢአትን የሚሰራ የኃጢአት ባሪያ ነው። ክርስትናማ ነፃነት ነው። በነፃነት እንድንኖር ክርስቶስ ነፃ ወጣን። ገላትያ 5:1 የምን እስራት ነው? የምን ባርነት ነው? ዓለም ሽኔው እንጂ የወጣትነት ዘመን ተመልሶ አይመጣም። ወጣትነትሽን ተጠቀሚበት አለቻት። ልቧን ሰጠቻት። ያን ሁሉ በጎ ሥራ እርግፍ አድርጋ ተወችው። ከዛስ ወንዶችን የሚያማልሉ ልብሶች እየለበሰች የዝሙት ሥራውን ተያያዘችው። የወርቅ ሱቅ መስላ ወንዶችን ማጥመር ጀመረች። እጅግ ያሳዝናል። ሕይወት እንዲህ ነው። አንዳንዴ ኪሳራ ውስጥ ይገባል። በመዛል ውስጥ ያለን፣ በመድከም ውስጥ ያለን እባካችሁ ራሳችንን እንየው። እኔም እኮ እንደ ቅድስት አትናስያ ትናንትና ብርቱ ነበርኩ፣ ዛሬ ደካማ ሁኛለሁ። ትናንትና መንፈሳዊ ነበርኩ፣ ዛሬ ሥጋዊ ሁኛለሁ። ትናንትና ሙሉ ሰው ነበርኩ፣ ዛሬ ከክብር ጎድያለሁ። ትናንትና ክብሬን ጠብቄ ኖር ነበር፣ ዛሬ በኃጢአት ቆሽሻለሁ በሉ። ግን ለመመለስ አሁንም እድሉ አለ። መንፈሳዊ ዝለት ገጠማት፣ ጽናት ጎደላት። ብዙዎቻችን ራሳችን እንየው። በሷ ውስጥ መስታወት ሆና ታሳየናለች። ጽናት አልጎደለንም። የጀመርነውን መንፈሳዊ ጉዞ አላቋረጥንም። ለእግዚአብሔር ያለን ፍቅር አልቀነሰም። ትናንትና ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና፣ መዝሙራቸው በዘፈን፣ ምጽዋታቸው በስስት፣ ሃይማኖታቸው በክደት አልተለወጠም። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች አልዛሉም። ትናንትና ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ እግራቸውን አልሳቱም። ትናንት ሌሎችን በጸሎት ይረዱ የነበሩት እግሮች ዛሬ ለራሳቸው መሆን አላቃታቸውም ወይ? ትናንትና ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ልብሶች አልሆኑም ወይ? እንደ ቅድስት አትናስያ ደክመናል። ጽናት ከማጣት ተቀድሶ ከመርከስ መድኃኔዓለም ይሰውረን እና ጓደኛዋ ለዚህ ያደረሰቻት ያ አባቶች ሲመጡ የሚያርፉበት ቤት፣ ለጸሎት የሚያርፉበት ቤት ለዝሙት የእንግዶች ማረፊያ ሆነ። የሚዘመርበት ቤት የሚዘፈንበት ቤት ሆነ። የሚጸለይበት ቤት ዳንኪራ የሚረገጥበት ቤት ሆነ። መነኮሳቱ አዘኑላት። ዮሐንስ አጼርን እባክህን ያቺ ገዳማችን የምትረዳ እህታችን ወድቃለች፣ ዝላለች፣ ዲያብሎስ ማርኮ ወስዷታል፣ መከራ አስተምረን ለንስሐ አብቃት ብለው ዮሐንስ አጼርን ላኩት። ዓለማዊ መስሎ ዓለማዊ ልብስ ለብሶ ወደ ቤቷ ሄደ። እንግዳ ተቀባዩን አናገረ። ተፈቅዶልሃል ግባ አለችው። ካጠገቧ ቁጭ ብሎ ማልቀስ ጀመረ። ምን ሆነ ነው የምታለቅሰው? ሰውነትሽ አምሮ አይቼው። የኔ ማማር ያስደስታል እንጂ ያስለቅሳል። መፍረስ መበስበስ አለና ምን ዋጋ አለው? ሁላችንንም የተሰበሰበ የአፈር ክምሮች ነን፣ እንፈርሳለን። ጾም ነው፣ ራሳችንን እንየው። የንስሐ ሕይወት ነው እየተነጋገርን ያለን። ከዛስ ድጋሚ ያለቀሰ። ምን ሆነ ነው የምታለቅሰው? አሁንስ አጋንንት በላይሽ ላይ እንደ ንብ ሰፍረው እኮ አየሁ አላት። ኢሳይያስ አላለ? ኤርምያስ እንደኛ ብዙ ጥቅስም አላበዛ። ከዛ አለቀሰ። ምን ሆነ ነው የምታለቅሰው? አጋንንቱ በላይሽ ላይ እንደ ንብ ሰፍረው አየሁ፣ ምን ይሻለኛል አለች። ንስሐ ብትገቢ እግዚአብሔር ይቅር ይልሻል አላት። ለመሆኑ እግዚአብሔር ይቅር ይለኛል አለችው። ይቅር አይለኝም ብለው ተስፋ ቆርጠው የቀሯል። እያመነዘርኩ እያጨስኩ እየቃምኩ እንዴት ወደ ጌታ እቀርባለሁ? እንዴት በተቀደሰው ስፍራ እንዴት ወደዛ ሄዳለሁ ብለው በዛው ቀልጠው የቀሩ ሰዎች አሉ። እይፈቅድ ለኃጥእ ሞቶ አላ ልማቱ። የኃጢአተኛውን መመለሱን እንጂ ሞቱን የሚሻ አምላክ አይደለም። ምእመናን ይቅር ይለኛል አለች ዮሐንስ አስርን። ለምን ይቅር አይልሽም? ንስሐ ከገባሽ ክፉ ሥራሽን ተይውና ተከተይኝ አላት።
ከዛ ቤተ መንግሥት የመሰለ ቤቷን ትታ ዞር ብላ ሳታይ ዮሐንስ ሐጺርን መከተል ጀመረች። ያንን የግብፅ በረሃ እያቆራረጠች የበረሃው ሙቀት እንደ እሳት ነበልባል ይገርፋታል። አሸዋው እንደ እሳት ረመጥ ይፈጃታል። አሸዋው ዓይኗ ውስጥ እየገባ እየቆረቆረ ያስለቅሳታል። የበረሃው ነፋስ በጥፊ ይመታታል። መድረስ አይቀርም ከገዳሙ ደረሰች። ከዛ ባለም አደል የኖረችው ደከማት፣ ተኛች። ዮሐንስ ሐጺር ስለ እሷ ሲጸልይ አደረ። ለንስሐ አብቃት፣ ማራት፣ ይቅር በላት እያለ ከዛ ጸሎቱን ሲጨርስ ጠዋት ከእንቅልፏ ሊቀሰቅሳት ሲሄድ ለአንዴና ለመጨረሻ ጊዜ አሸልማለች። አለቀሰ። የሁለት ዓለም ስደተኛ እንዴት ላድርጋት? ወይ ባለም አልኖረች ወይ ደግሞ ከእግዚአብሔር ጋር አልታረቀች ንስሐ ገብታ ብሎ ስቅስቅ ብሎ ሲያለቅስ ወመጻ ቃልም ሰማይ፣ ከሰማይ ቃል መጣ። ዮሐንስ ሐጺር ስለ እሷ አታልቅስ፣ የእሷ ኃጢአት የተሰረየው የሞቀ ቤቷን ጥላ የወጣች ሰዓት ነው አሉት። ክብርና ምስጋና ለስሙ ይድረስ። ወገኖቼ እና በአንድ ቀን ንስሐ እግዚአብሔር ይቅር አላት። ፈያታዊ ዘየማንን በስንት ሰዓት ንገሩኛ? በ3 ሰዓት ንስሐ ይቅር አለው። ንስሐ የገነትን በር ይከፍታል። የፈያታዊ ዘየማን ንስሐ መግባት እግዚአብሔር ይቅር ባይ መሆኑን ማሳያ ነው። ለካስ ገነት ንስሐ ለሚገቡ ሰዎች ክፍት ናት። እናንተ ለካስ ገነት ንስሐ ለሚገቡ ሰዎች በዚህ እንዝራና በእውነት ንስሐ ለሚገቡ ሰዎች ገነት ክፍት ሆና እንደምትጠብቃቸው ያሳያል። ስለ ክፉ ሥራው ተጸጽቶ ንስሐ በመግባቱ ዛሬ በገነት ከኔ ጋር ትኖራለህ። ሦስተኛው ፈያታዊ ዘየማንን በገነት ለመኖር ያበቃው ፍቅሩን በመረዳቱ ነው። ምኑን በመረዳቱ? ከቃሉ ጋር ናችሁ? እርግጠኞች ናቸው? መልካም። ፍቅሩን በመረዳቱ ምን አይነት ፍቅር! መስቀል ላይ የሚያስደንቅ ፍቅር አየ። የሸዋ አክሊል ሲደፉበት፣ ጎኑን በጦር ሲወጉት፣ በዘንግ ሲቀጠቀጥ፣ በጥፊ ሲመታ፣ ነገር ግን ጠላቶቹን አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። እነሱን ይቅር ካለ እኔን አይጨክንብኝም አለ። እነሱን ካሰበ እኔን የሚረሳበት አንጀት የለውም። የሸዋ አክሊል እየወጋው ሥጋውን አጥንቱ ችንካሩ ሥጋውን አልፎ አጥንቱን እየሰረሰረው ከላዩ ላይ የሚወርደው ደም ፊቱን ጋርዶት ቁስሉ እየተሰማው ይቅር ካላቸው በጭራሽ እኔን ይቅር አይጨክንብኝም አለ። የሚያስደንቅ ፍቅር አየ። ይህ ፍቅር ሳበው ፈያታዊ ዘየማንን ለንስሐ። ቁስሉ እየተሰማው ይቅር በላቸው የሚል ማን አለ ከጌታ በቀር? እኛ ቁስላችን እየተሰማን ይቅር እንላለን። ቆይ ቁስሌን ልርሰው አይደል ምንል? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው። እኛ መታረቅ እንኳን ምንፈልግ ለዛሬ ፊቱን እንዳላይ አይደል ምንለው? አንዳንዶቻችን ይቅርታ የተሸናፊነት ምልክት አይደለም ወይ ይመስለን? አሸናፊው ጌታ ግን በፍቅር ተሸንፎ ይቅር አለን። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም ብሎ እንደማለፍ አይደለም። አምርረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራን ያንገሸግሸንን ስናስበውን ያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ምዕመናን እባካችሁ ጠላታችን ቢገፋ ከአይሁድ አይከፋም። እንደ አይሁድ አልቸነከረንም፣ የሸዋ አክሊል አልደፋብንም። እረ ጠላቴ ክፉ ነው፣ እረ ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢገፋ፣ እኛ ግን እንደ ጌታ ንጹሕ አይደለንም። ንጹሕ መድኃኔዓለም እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለ የሸዋ አክሊል ሳይሆን አባቱ የሚያደርጉትን አያውቁምና ምን በላቸው። ይህ ፍቅር ማረከው ፈያታዊ ዘየማን። ይህ ፍቅር ስንቱን ማረከ፣ ስንቱን ገዳም አስገባ፣ ስንቱን ከሥጋ ፍላጎት ለየ። እነ የዋጣውን ትዳራቸውን
እና አብርሃም መራዊ ጫጉላ ቤታቸውን እና አፄ ካሌብ ቤተ መንግሥታቸውን ለቀው መከራ ወደ በዛበት ገዳም የገቡት በዚህ ፍቅር ተባርከው ነው። መሪ ቃላቸው፣ መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል? እኛን ብዙ ነገር ለየን፣ ወሬ ለየን፣ ጥቅም ለየን፣ ፌስቡክ ለየን፣ ቲክቶክ ለየን። ሰይፍ ሳይመዘዝበት የካደ ትውልድ መጣ። አባቶቻችን ከፍቅሩ ማን ይለየናል? ለክርስቶስ ያላቸው የጋለ ፍቅር መከራውን ቀዝቃዛ አደረገላቸው። ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። እንደ ፈያታዊ ዘየማን ይህ ፍቅር ስንቱን ማረከ። ጀግኖቹ ለዚህ ፍቅር ተማርከው ዝናራቸውን ፈተውለታል። ባለሀብቶች ለዚህ ፍቅር ሀብታቸውን ሰጥተው መንነውለታል። ነገሥታቱ ለዚህ ፍቅር ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገብተውለታል። ይህ ፍቅር ስንቱን ማረከ። እኛ ፍቅር የምንለው ምንድን ነው? ዓለም ፍቅር የምትለው ከፍቶት ጋር የተያዘውን እንስሳዊ ተግባር ነው። የክርስቶስ ፍቅር ግን ከአይምሮ በላይ ነው። ፈያታዊ ዘየማንን ይህ ፍቅር ማረከው። በደሉን ያስረሳው፣ ወደ ንስሐ ያመጣው፣ ወደ ጌታ ያቀረበው ይህ ፍቅር ነበረ። እናንተ ፍቅሩን እኮ ከተረዳችሁ ዓለምን ትጸየፏታላችሁ። ስላልገባችሁ ነው። ፍቅሩ ከገባችሁ ኃጢአትን ትጸየፏታላችሁ፣ ዓለምን ትንቁታላችሁ፣ ከክርስቶስ ጋር ትጣበቃላችሁ። አሁን እኛ ፍቅሩ ስላልተረዳን የሚነገረው ሁሉ ምንም አይመስለንም፣ አይገባንም። ይህ ፍቅር ስንቱን ማረከ። ፍቅሩን መረዳት ማለት የዘመኑ አንዳንድ አገልጋዮች እንደሚናገሩትም ጌታ ፍቅር ነው እያሉ ልቅ መሆን አይደለም። ፍቅሩን መረዳት ማለት ፍቅር ነው ጌታ እያሉ ከኃጢአት ጋር ግንኙነት ማድረግ አይደለም። ፍቅር ነው። ፍቅሩን መረዳት ማለት አባቶች በተረዱበት መንገድ መረዳት። ፍቅሩን መረዳት መስቀሉን መሸከም፣ ፍቅሩን መረዳት ራስን መካድ፣ ፍቅሩን መረዳት የዓይን አምሮትን የሥጋ ፍላጎትን መተው፣ ፍቅሩን መረዳት ጣዖት የሆነብንን ነገር አሽቀንጥሮ መጣል። ይህን በመረዳቱ ዛሬ በገነት ከኔ ጋር ትኖራለን። ስንተኛ ነኝ ምእመናን? አቤት! በአንድ ድምፅ ግሩም። አራተኛ ፈያታዊ ዘየማንን በገነት ለመኖር ያበቃው ጊዜውን በአግባቡ መጠቀሙ ነው። ከጌታ ጋር የቆየው ስንት ሰዓት ነው አልኳችሁ? 3 ሰዓት። ያችን 3 ሰዓት ተጠቀመባት አብቃቅቶ። ያቺ ሰዓት ለሱ የቅጣት ጊዜ አልነበረችም። ለካስ ክርስቶስን ያየባት ካበነፍሱ ከክርስቶስ ጋር የተገናኘባት ሰዓት ነበረች። ለካስ በእውነት ጊዜ አጣው የምንል ሰዎች እንፈር። ከፈያታዊ ዘየማን የተሻለ ጊዜ አለን። ፈያታዊ ዘየማን 3 ሰዓት ነው። ያችን ሰዓት ተጠቀመባት። በጊዜያችን እንጠቀምበት፣ በዕድሜያችን እንወቅበት። ዕድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን ዕድሜ ለኃጢአት የሚያውለው ከሆነ ዕድሜ አባካኝ ይባላል። ዕድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳን። በእውነት ከፈያታዊ ዘየማን የተሻለ ጊዜ አለን። እኛ ግን ከእሱ ጋር ከኖርንበት ጊዜ ይልቅ ከእሱ የተለየንበት ዘመን በዛ። ጽድቅ ከሠራንበት ዘመን ይልቅ ኃጢአት የሠራንበት ዘመን በዛ። በንስሐ ከተመላለስንበት ዘመን ይልቅ በበደል የተመላለስንበት ዘመን በዛ። ወደ እሱ ከቀረብንበት ዘመን ይልቅ ከእሱ የራቅንበት ዘመን በዛ። ያለፈው ዘመን ይብቃ ብለን ክፉ ሥራችን ረግመን የተሰጠንን ጊዜ እንጠቀምበት። ለዓለም ሰፊ ጊዜ ያላቸው፣ ለክርስቶስ ጊዜ የሌላቸው፣ መጽሐፍ ቅዱስ ለማንበብ ጊዜ የሌላቸው፣ ማኅበራዊ ሚዲያ ላይ ተጠምዶ ለመዋል ጊዜ ያላቸው፣ ለጸሎት ጊዜ የሌላቸው፣ ፊልም ለማየት ሰፊ ጊዜ ያላቸው፣ ለሞት
የነቁ ለሕይወት የፈዘዙ ብዙ ወገኖቻችን አሉ። በጊዜያችን እንጠቀም። ዛሬ በገነት ከኔ ጋር ትኖራለች። የመጨረሻው ፈያታዊ ዘየማንን በገነት ለመኖር ያበቃው የደሙን ቪዛ ይዞ በመገኘቱ ነው። ምን አልኳችሁ ምእመናን? የደሙን ቪዛ ይዞ ታውቃላችሁ። ቪዛ የይለፍ ነው አደለ? ከአንድ ሀገር ወደ ሌላ ሀገር ለማለፍ የግድ ያስፈልጋል። ፈያታዊ ዘየማንን ለገነት ያበቃው ደመ ማኅተሙን ይዞ በመገኘቱ ምኑን ይዞ? ደመ ማኅተሙን ይዞ በመገኘቱ። እንዴት? ከጌታ ጋር የመሰቀል ዕድል ገጠመው። ከዛ አስበኝ አለ። ምን አለ? እኛንም መድኃኔዓለም ያስበን። ዘመኔን ያሳለፍኩት በኃጢአት ነው፣ በስርቆት ነው፣ በወንብድና ነው፣ ደም ሳፈስ ኖሬአለሁ። አንተ የትናንቱን የኃጢአት ፋይል እያገላበጥ የምትወቅስ አባት አይደለም። የመዳን ቀን የዛሬ ነው፣ አስበኝ አለው። ከዛ መድኃኔዓለም አሰበው። ደመ ማኅተሙ ያረፈበትን ደብዳቤ ሰጥቶ ወደ ገነት ላከው። ፈያታዊ ዘየማን ወደ ገነት በረረ በክንፈ ጸጋ። ከዛ የገነት ጠባቂ አንተ ማነህ አለ። ዝም አለ። እኔ ነኝ አይባል፣ መቼስ ሌባ ነኝ አይባል፣ አያደርስ ነው። ወንበዴ ነኝ አይባል፣ እኔ ነኝ ለማለት የሚያበቃ ስምና የለም። ማነህ አንተ? ዝም። ደጋጎቹን ቢጨንቀው ጠራለት የጌታ መልአክ። አብርሃም ነህ አለው፣ ይስሐቅ ነህ አለው። ደጋጎቹን ጠራለት። አይደለውም። ታዲያ ማነህ? እጄን ከሰው ደም ነክሬ የምኖር ደም አፍሳሽ ወንበዴ። መልአኩ ይበልጥ ገረመው እና ወንበዴ ከሆን በገነት ምን ይሰረቃል አንተ እያለ ምን አለ በገነት? ሚሰረቅ ላምበሬ የለ። ምን አመጣ ከዚህ? ከላከስ ለምን አብርሃምን አላከውም ማለት? እሱ እኮ ሥላሴ እግዚአብሔርን በቤቱ አስተናግዷል። ለምን ሙሴን አላከው? እሱ እኮ ቃል በቃል ተነጋግሯል። ለምን ኢያሱን አላከው? ኢያሱ እኮ በገባውን ፀሐይን አቁሟል። ለምን ኤልያስን አላከው? ኤልያስ እኮ ዮርዳኖስን ከፍሏል። ለምን ኢሳይያስን አላከው? እሱ እኮ ስለ ስሙ በመጋዝ ተሰጥቷል። ለምን ጴጥሮስን አላከው? ጴጥሮስ እኮ በባህር ላይ ተረማምዷል። አንተን ለእንዴት ላከ ሲለው የጌታ መልአክ ዓይኖችን ምርጦችን ብቻ ነው የሚያየው። እሱ እኮ ምሕረቱ ከውቅያኖስ የጠለቀ ነው። መግቢያዬ ላይ ነግሬያቸዋለሁ። በፈያታዊ ዘየማን በኩል እግዚአብሔር የማይጠብ ትዕግሥት፣ የማያልፍ ፍቅር፣ የማይወሰን ቸርነት እንዳለው እንድታዩ ነው። በእሱ የንስሐ ሕይወት የእኛን የንስሐ ሕይወት ምን መምሰል እንዳለበት እንድንረዳ ነው ብያቸዋለሁ። የጌታ ምሕረቱ ብዙ ነው። እሱ ወደዚህ ምድር የመጣው ጻድቃንን ሊጠራ ሳይሆን ለኃጥአን ነው የመጣው። ይትትማኒ እግዚእ እስከ ሶበት ይጠይቃል። ቃሌን እስክሰማ ድረስ እባክህን መልአኩ አትቆጣ ይለዋል ፈያታዊ ዘየማንን ከይቅርታ ጋር እያለ እስመ ላከኒ አምላከ አቤከ እንዘ ይብል አርኅ ገነተ ለአዳም ወለዘሩ። ለአዳምና ለዘሮቹ ገነትን ክፈት ብሎ ደመ ማኅተሙ ያረፈበትን ደብዳቤ ሰጥቶ ላከኝ ሲለው መልአኩ ይበልጥ ገረመውና ጉዳዩ አይቴ ርኢኮ ለአምላኬ አለ። አምላኬን ለመሆኑ የታየኸው ሲለው እንዘ ሀሎ ስቁል አነ በየማኑ ወቢሴ በጸጋሙ። በመስቀል ላይ እኔ በቀኝ ጓደኛዬ በግራ ከእሱ ጋር ሳለን ወሀበኒ ዘንተ ክርታሰ ዘተጽሕፈት በደሙ ደመ ማኅተሙ ያረፈበትን ደብዳቤ ሰጥቶ ላከኝ። ከደብዳቤውም አለው ወሶበ አንበባ ለይእቲ ክርታስ ወዋሃ በዐቢይ ቃል። መልአኩ ደመ ማኅተሙ ያረፈበትን ደብዳቤ ሲያነበው ደስ አለው። ወሳሞ ወአቀፎ ለፈያታዊ ወሳሞ። ሰውኛ አነጋገር
አቅፎ ሳመው። ፈያታዊ ዘየማን ደመ ማኅተሙን እያሳየ ገነት ገባ። ክርስቲያኖች በገነት መኖር ከፈለጋችሁ የደሙን ቪዛ ያዙ። ምን ማለት ነው? ሥጋውን ብሉ፣ ደሙን ጠጡ። ይህ መቋጫ የለም። ሥጋው ደግሞ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደኋላ መለስ ብላችሁ ቁጠሩት። ክርስቲያን ከሥጋው ደግሞ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። ክርስቲያኖች ከሥጋው ደግሞ ከራቁ የሚጠብቁት የኃጢአት ልምምድ አለ ማለት ነው። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ። ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ከዚህ ማዕድ እንሸሻለን? በገነት ለመኖር የሚያስችለን አንዱ ይህ ስለሆነ ክርስቲያኖች ትጾማላችሁ፣ ትጸለያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ጉባኤ ትካፈላላችሁ፣ 40 ቀን ትጾማለን፣ ታስቀድሳላችሁ። ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዚያ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። ሥጋውን እንብላ፣ ደሙን እንጠጣ፣ ዛሬ በገነት ከኔ ጋር ትኖራለህ እንባላለን። ፈያታዊ ዘየማንን በገነት ለመኖር ያበቃው አንደኛ የክርስቶስን ዘላለማዊ መንግሥት በማመኑ፣ ሁለተኛ ስለ ክፉ ሥራው ተጸጽቶ ንስሐ በመግባቱ፣ ሦስተኛው ፍቅሩን በመረዳቱ፣ አራተኛው ያችን አጭር ጊዜ ለመልካም ነገር መዋሉ፣ አምስተኛ ደመ ማኅተሙን ይዞ በመገኘቱ። 6 7 እያሉ መቀጠል ይቻላል፣ ጊዜ አይበቃንም። ፈያታዊ ዘየማን ባለፈበት ሕይወት እንድናልፍ መድኃኔዓለም ይርዳን። ፈያታዊ ዘየማንን ያሰበ ጌታ እኛንም ያስበ። ሽፍታውን ይቅር ያለ አምላክ እኛንም ይቅር ብሎ ለመንግሥተ ሰማይ ያብቃ። ከዚህ የቀረውን ክቡር አባታችን አስተዳደሩን በሰላም በፍቅር የሚመሩ ወንጌል እንዲሰበክ፣ ጉባኤ እንዲደምቅ፣ ምዕመናን እንዲማሩ የሚፈልጉ ከምንም በላይ ደግሞ እናንተ ወንጌል ስትማሩ ደስ ከሚሰኙ አባቶች እንዲያው ብዙ ነገር ያስደስታልና እኔ መላከ ፀሐይን አውቃቸዋለሁ። ከሁሉም ወንጌል ምዕመናን ሲማሩ በጣም የሚደሰቱ አባት ናቸው። ይመክሩናል፣ ያስተምሩናል። በእውነት ክቡር አባታችን ሊቀ ሊቃውንት ቆሞስም ደብራቸው ሆኖ እንግዳ መቀበል ልማድ ስለሆነ ነው እንጂ እሳቸውም ታላቁ ሊቅ ይመክሩናል፣ ያስተምሩናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።